ስራ ቶሎ ላይ ሄድላችሁ ይችላል፣ ገቢ ላይ ኖራችሁ ይችላል፣ ወጭ ብቻ ሊሆን ይችላል። ስራ አካባቢ ስትጀምሩ ሰው ስለማያውቃችሁ ደግሞ ያንን ስራ እስከሚለመድ ድረስ 3 ወር በተለይ 4 ወር ድረስ ምንም ገበያ ላይ ኖር ይችላል። እንዳልኳችሁ ብዙ ጊዜ ኢትዮጵያ ደግሞ የሚያበረታታችሁ ሰሪ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ፍቅርና የተከበራችሁ የዩቲዩብ ቤተሰቦቼ ሁሉ ሰላም ሁሉ መልካም፣ እንዴት ናችሁ? እኔ ያለው ሰላም ነኝ አልሐምዱሊላህ። ሰሞኑን ጠፍቻለሁኝ፣ ቪዲዮ መስራት ማቆም ያለሁኝ። ያው እንደምታውቁት ረመዳን ሲደራረስ የኛ ስራ በጣም ቢዚ ያደርጋልና በጣም ቢዚ ሆኜ ነው የጠፋሁት። ለዛ ነው። እስኪ ዛሬ ደግሞ አንድ ገጠመኝ ላጫውታችሁና እናንተም ተወያዩበት። ብዙ ጊዜ በተለይ ደግሞ ተስፋ ለምትቆርጡ እህቶቼ የሆነ ነገር ሼር ላድርጋችሁ ብዬ ነው። እዚህ መታ የሆነች ልጅ ዝም ብላ ብቻ ያወራችኝን ሼር ላደርግላችሁ ስለፈለኩ ነው። ምንድነው ልጅቷ ስራ ጀምራ ኢትዮጵያ ነበረችና ስራ ጀምራ በጣም ብዙ ፈተና በጣም ብዙ ቻሌንጆች አጋጠማት። በዛ ትናደድና ተመልሳ አረብ ሀገር ትሄዳለች። አረብ ሀገር ሂዳ ተመልሳ በሁለት ዓመቷ ተመልሳ መታ ነው ይሄንን ሐሳብ ሼር ያደረገችልኝና ምን አለ ትናንትና ፈተናዎች ሲያጋጥሙኝ እነዛን ፈተናዎች ሰርቼ በሆነ አሁን ድጋሜ አረብ ሀገር ከሚሄድ ብላ በጣም ተጸጽታ እዚህ አጋጣሚ እኔ ሱቅ ደግሞ ያው ብዙ ጊዜ ትራስ ልብስ ምናምን እንደዚህ የሚያሰሩት አረብ ሀገር የመጡ ወይ አረብ ሀገር ያሉ ምናምን ናቸውና ያው የህይወታቸውን ተሞክሮ ሼር ያደርጉኛል። እኔ ደግሞ ቲክቶክ ላይ ብዙ ጊዜ ቪዲዮዎችን ስለምሰራ በዛም ስለሚያውኝ ያንዳንዱ ላይፌን ደግሞ ሼር ስለማድረግላቸው ብዙ ጊዜ እየመጡ ያወሩኛልና ዛሬ እህቴ ይሄንን ስትለኝ ምንድነው የተሰማኝ መሰላችሁ? ብዙ ጊዜ እህቶች ኢትዮጵያ ስራ ጀምረው ያ ስራ አዋጭነት ከሌለው ተስፋ ይቆርጡና ስራውን ትተው ወደ አረብ ሀገር ተመልሰው ይሄዳሉና በርግጥ ስራ ስትጀምሩ መጀመሪያ አካባቢ ፈተና አለ፣ ቻሌንጅ አለ፣ ብዙ የሚያጋጥማችሁ ነገር አለ። ነገር ግን እነዛን ፈተናዎች እነዛን ችግሮች ተቋቁማችሁ ካለፋችሁ እውነት ለመናገር በፈተና የታለፈ ነገር መጨረሻው ስኬት ነውና እኔ በራሴም ስላየሁት ነው። በተለይ ኢትዮጵያ ሆናችሁ ፈተና ሲያጋጥማችሁ በቃ ተስፋ ቁርጥ አድርገን ተመልሰው ወደ አረብ ሀገር ለመሄድ እንዘጋጃለንና እኔ እንዳውም በቃ የሆነ ሰዓት ላይ በቃ ለምንድነው ለዚህ የምሰራው የምለፋው አረብ ሀገር ብሰራ እኮ በወር ይሄን ያህል ብር አገኛለሁ ብዬ አስብ ስለነበረ ለሚሄድ ራሱ ፕሮሰስ ጀምሬ ሁሉ ነበረ ማለት በመሃል ላይ ስራ አቋርጫል ነበር ብዙዎቻችሁ ታውቃላችሁና በዛ መሃል ተስፋ ቁርጥ በምታረጉበት ሰዓት የማይሆን ውሳኔ እንወስናለንና እኔ እሱን አግባብ ነው አላልኩም። አግባብ ነው አልልም። እቺ ልጅ በጣም ተጸጽታ እኔ ብዙ ጊዜ ብያችኋለሁ ማስረዳት አልችልም እንጂ በጣም ተጸጽታ ለምንድነው እንደዚህ ለምንድነው እኔ አረብ ሀገር ሄድኩት ባልሄድ እኮ እንደዚህ ስኬታማ እሆን ነበር፣ ሰርቼ መለወጥ እችል ነበር። አረብ ሀገር 2 ዓመት ቆይታ ተመልሳ መታ ነው እኔን ስታገኘኝ እዚህ ሐሳቧን ሼር ያደረገችኝና ስራ ጀምራ እየሰራች ባለበት ሰዓት ነው እንደገና ያው ታውቃላችሁ መጀመሪያ አካባቢ ፈተናም አለ ስራ ሰው እስከሚያውቃችሁ ድረስ ስራ ቶሎ ላይ ሄድላችሁ ይችላል፣ ገቢ ላይ ኖራችሁ ይችላል፣ ወጭ ብቻ ሊሆን ይችላል። ስራ አካባቢ ስትጀምሩ ሰው ስለማያውቃችሁ ደግሞ ያንን ስራ እስከሚለመድ ድረስ 3 ወር በተለይ 4 ወር ድረስ ምንም ገበያ ላይ ኖር ይችላል። እንዳልኳችሁ ብዙ ጊዜ ኢትዮጵያ ደግሞ የሚያበረታታችሁ ሰሪ በርቺ ትቻለሽ የሚላችሁ ሰው ስለሌለ ያው ኢትዮጵያ እንትን ስትሉ ያ ነገር ተስፋ አስቆርጧን ነው ተመልሳ አረብ ሀገር ሄደችውና ምናልባት ያኔ ባሌር ኑሮ አሁን እዚህ እኮ የዛሬ 2 ዓመት እዚሁ ሁኜ በሆነ ብዙ ነገሮች እንቀየር ነበር ያለች ማለት ነውና ይሄንን ቪዲዮ ልሰራላችሁ የፈለኩት ምንድነው አንዳንድ እህቶቼ
ተስፋ አትቁረጡ። ሁሉም ነገር ባላህ ፍቃድ ይስተካከላል። በእርግጥ በህይወት ውስጥ ፈተና ቻሌንጅ ሊኖር ይችላልና ተስፋ አትቁረጡ ለማለት ነው ቪዲዮ የሰራሁት። አንዳንድ እህቶቼ ያው እዚህ ሲመጡ እኔ ጋር አብዛኛው ነገር ቅድም እንዳልኳችሁ አረብ ሀገር ሂደው የመጡ እና ደግሞ ብዙ ጊዜ ቲክቶክ እኔ አሁን ዩቲዩብ ላይ ብዙም አይደለሁኝም ቲክቶክ ላይ ነው አብዛኛው ስራዬን ማስተዋወቀውና እዛ አይተውኝ የነበረ ልክ ወደ ኢትዮጵያ ሲመጡ ቀጥታ እኔ ጋር ነው የሚመጡት። እንዴት ጀመርሽ? እንዴት ብርታት ሆነሽ? ማን አስጀመረሽ? እንዴት ጀመርሽ? በተደጋጋሚ ይሉኛል። እንዴት አድርገሽ ነው በቃ እንዴት ሰልጥነሽ ነው ምናምን ለሚለው በእርግጥ ስለ ስልጠና ጉዳይ እዛው ቦታው ሂጄ ልጅቷን አስተዋውቅላችኋለሁ። በጣም ምርጥ ልጅ ያሰለጠነች በጣም ጎበዝ በጣም እንትን ነች። እሱን እዛ ሂጄ አስተዋውቅላችኋለሁ። ከዛ ባለፈ ጥንካሬ እውነት ለመናገር እናንተ ጎበዝ ከሆናችሁ ትሰራላችሁ። በቃ ተስፋ አለመቁረጥ ነው። መጀመሪያ አካባቢ ገበያ ላይ ኖር ይችላል፣ የሚገዛችሁ ላይ ኖር ይችላል እና ደግሞ ብዙ ስህተቶችን ልትሰሩ ትችላላችሁ። ከሰው ብዙ አስተያየት ሊመጣላችሁ ይችላል። ግን የአስተያየት መጣ ብላችሁ ተስፋ መቁረጥ የለባችሁ። መጀመሪያ አካባቢ ስራ ስትጀምሩ ስለ ገበያው፣ ስለ እንትኑ፣ ስለ ንግዱ እውቀቱ ስለማይኖረን ብዙ ስህተቶች ልንሰራ እንችላለን። ግን ከዛ ስህተት እየተማርን ብዙ ነገሮችን ማስተካከል እንችላለን እና እህቶቼ ኢትዮጵያ መታችሁ ስራ ጀምራችሁ አቋርጣችሁ ተመልሳችሁ አትሂዱ። እኔ ምስክር ለሆናችሁ እችላለሁ። ፈተና ሊኖር ይችላል፣ ከባድ ቻሌንጅ ሊኖር ይችላል። ነገር ግን ያንን ከባድ ቻሌንጅ ማለፍ ትችላላችሁ። ጠንካራ ለሆነ ሰው የማያልፍ ቀንና የማይነጋ ሌሊት የለም። ሁሉም ያልፋል። ወላሂ የምሬ ነው፣ ያልፋል። ፈተና ገጠመኝ ብላችሁ ወይም ከሰርኩ ብላችሁ ወይም የሆነ ነገር ሆንኩ ብላችሁ ተስፋ አትቁረጡ። ያልፋል። የምሬ ነው። ሁሉም ነገር ያልፋል። ብትፈተኑ ያልፋል። ከባድ ቻሌንጅ በቤታችሁ ቢገጥማችሁ ያልፋል። ብከስሩ ያልፋል። ገንዘብ ብታገኙ ያልፋል። ሁሉም ነገር አላፊ ነውና ኢትዮጵያ መታችሁ ስራ ከጀመራችሁ ተስፋ ቆርጣችሁ ስራ አታቋርጡ። ስሩ። በቃ ወላሂ ሀገራችሁ ላይ ስትሰሩ በጣም ነው ደስ የሚለው ብታዩት። እንትን ቻሌንጅ እንኳን ሲያጋጥማችሁ ቻሌንጅ አይመስላችሁ። ምክንያቱም የራሳችሁ ስራ ሲሆን የሆነ የምትሳቀቁበት ነገር የለም። በፈለጋችሁበት ዘግታችሁ በፈለጋችሁበት ከፍታችሁ የምሬን እኮ ነው። በቃ ዘና ብላችሁ ነው የምትሰሩትና ተስፋ እንዳትቆርጡ። መታችሁ ኪሳራ ሲያጋጥማችሁ ተስፋ እንዳትቆርጡ። ብዙ ጊዜ እህቶች የሚሉኝ ነገር አለ። በቃ እንደዚህ እኮ ሰርቼ ሰዎች እንደዚህ አሉኝ፣ በቃ ስለዚህ እኔ በቃ እኔ አልችልም ማለት ነው ምናምን የሚሉኝ አሉ። ወላሂ ነው የምላችሁ። ደውለው የሚሉኝ አሉ። እንደዚሁ በቲክቶክ ብያችኋለሁ። እኔ አሁን ላይ ቲክቶክ በጣም ቪዲዮ እየታየ ነውና እዛ ላይ ብዙ ጊዜ እንደዚህ ይሉኛልና እህቶች አደራችሁን ኢትዮጵያ መታችሁ ስራ ከጀመራችሁ ስራ አቋርጣችሁ ትታችሁ አትሄዱ። የመጀመሪያው አመት ትርፍ ላይኖር ይችላል፣ ኪሳራ ሊኖር ይችላል፣ ቻሌንጅ ሊኖር ይችላል። ሰው ገበያችሁን እስከሚለምደው ድረስ ምንም ገበያ ላይኖራችሁ ይችላል። 2 ወር 3 ወር ምንም ነገር ላትሸጡ ትችላላችሁ። ግን እውነት ልንገራችሁ ሲለመድ በጣም አሪፍ ቫልዩም ታገኙበታላችሁ። የሰራ ሰው የነገደ ሰው መቼም ቢሆን ወርቆ አይወርቅም። ነጋዴ ሁሉ ዛሬ ላይ ትልቅ ቦታ ያለው የሚነግር ሰው ነው። የወር ደመወዝተኛ አይደለም ወይ አረብ ሀገር ይሄድ አይደለም። አሁን ላይ በትንሽም ቢሆን ትንሽ ነገር ጀምራችሁ ከሰራችሁ ከነገራችሁ ንግድ ዓለም ላይ ካላችሁ እውነት እንኳን ለራሳችሁ ለሰው ተተርፋችሁ። የሰራ ሰው ወርቆ አይወርቅም። የሰራ ሰው የሚፈልገውን ህይወት መኖር ይችላልና ተስፋ ቆርጣችሁ ተመልሳችሁ አረብ ሀገር አትሄዱ። እኔ እኮ በቃኝ አረብ ሀገር ስደት በቃኝ ብለን እንመጣና ኢትዮጵያ መተን ስናየው በቃ ሁሉ ነገር አልሳካልን ሲል ተመልሰን አረብ ሀገር እንሄዳለን። ያ ግን እኔ መፍትሄ ነው ብዬ አላስብም። ይህን ቪዲዮ ሼር ላደርግላችሁ የፈለኩትም ለዚሁ ነው። ከትናንትናው ስህተታችን ተምረን ከትናንትናው ብለን ስኬታማ እንድንሆን ያው እንግዲህ ስትመጡ ብዙ ጊዜ ላለው በርዛችን ቶሎ ስራ ጀምሩ። እኔ ኮሜንት ላይም ብዙ ጊዜ የት ነው የሰለጠንሽው የት ነው የተማርሽው እኔ በማር ይገባኛል የምትሉም አላችሁ። ማንም ሰው እናቱ ወር ተምሮ ስራ የጀመረ የለም። ሁላችንም ተምረን ሰልጥነን ተሳስተን ከስተታችን ተምረን ትልቅ ቦታ ለመድረስ እየጣርን ያለነው አልহামዱሊላህ። ወደፊትም ደርሳለሁ እና ስራ ስትጀምሩ ፈተናዎች እንዳሉ ሆኖ እነሱን አስባችሁ ስራ ጀምሮ ወደ አረብ ሀገር ተመልሳችሁ አትሄዱ እላለሁ። ምክንያቱም እኔ ስደትን አረብ ሀገርን ስላየሁት ማንም ሰው እኔ አረብ ሀገር መጥቶ ድጋሚ እንዲሄድ አልፈልግም። ምክንያቱም አይቼዋለሁ ስደትን እስኪበቃይ ድረስ አረብ ሀገርን እስከሚበቃይ ድረስ ስላየሁት እኔ ማንም ሰው ድጋሚ አረብ ሀገር መጥቶ ሊሄድ ሲል በጣም ነው የሚከፋኝ። እዚሁ ስሩ እዚሁ በርቱ በየብዙ ጊዜ እንትን እላለሁ። ግን
የሆነ ሞራል ከሌላችሁ ፍላጎት ከሌላችሁ የመስራት አረብ ሀገርም እዚህም ሆናችሁ ፍላጎቱ ከሌላችሁ ተስፋ የምትቆርጡ ከሆነ ያው ኪሳራ ነው የሚሆነውና ይሄን ለማለት ነው እህቶቼ። ዝሮ ለረመዳን ማዘዝ ለምትፈልጉ ሪም ዲዛይን አድራሻ ወሎ ወረባቦ ቢስቲማ 0955 51 3949 የትም ቦታ ማዘዝ ትችላላችሁ። እንዲሁም ደግሞ የቤት አስቤዛ የቤት ዕቃ ማንኛውንም ነገር እንዲገዝቼ እንዳደርስላችሁ ከፈለጋችሁ እዘዙኝ። የትም ቦታ በታማኝነት አደርሳለሁ። ያው እንግዲህ ብዙዎቻቸው ያደረስኩላቸው ልጆች ትራስ ሰርቼ የላኩላቸው ልጆች ያውቃሉ። በታማኝነት ነው የምሰራው። እናንተ የሚጠበቀው ማዘዝ ብቻ ነው። እያዘዛችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።